ወደኛም አካባቢ መምጣቱ በጣም አስፈርቶኛል ማለት ዛሬ ጽጌልና ከብር ይሄድን ነበር ነጠላ የለበስነው ብቻ አስቀርጠው ነጠላ ያለበሱ ደግሞ ሲወጡ ነበር ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው ይያላችሁ ደብረ ብርሃን ውስጥ ነው የሚደረገው ሰላም ደህና ቤተሰብ ደርቋችሁልኝ በአዲስና ወቅታዊ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በደብረ ብርሃን የተፈጠረ ያለው ነገር በጣም ነው የሚያሳዝነውና በኦርቶዶክሳውያን ተማሪዎች ላይ እንግዲህ ከግቢ እንዳይወጡ ወደ ቤተክርስቲያን እንዳይሄዱ እየተከለከሉ የሰማን ነው የምንገኘው። የተፈጠረ ነገር ምንድነው? ዛሬ እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለሚመለከቱ ለመንግስት አካል እንደዚሁ ደግሞ ለሀገረ ስብከቱ ሊቀ ጳጳስ እንድትደርሱል ጠይቃቸው ነው ማለት ነው። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ ሲያዛፊ ግን አሁን ላይ በተለይ በአዲስ አበባ በጣም አሰቃቂዎች የሰማን ነው የምንገኘውና ከነዛ በኋላ ይሄን ስሙት። አሁን ወደኛም አካባቢ መምጣቱ በጣም አስፈርቶኛል because በጣም ብዙ ችግር አለብን ገና ታላችሁ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላታችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች በጣም እና ፕሊዝ ይሄን ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን በጣም ነው የሚያሳዝነው። እንግዲህ በተለይ እነዚህ ነገሮች አሁን ላይ አዲስ አበባ ላይ በጣም ይበዛሉና እንደዚህ እንደምትመለከቱት በክፍለ ሀገርም በዚህ መንገድ ነው የሚገኘውና አሁን ይሄን ነገር ሰው ኦሬዲ ትቶታል። አሁን ላይ ስለዚህ ነገር መናገር ትቷል። because በህፃን ሄቨን ጊዜ እንደዛ ተጮሆ ነበር፣ ቻሌንጅ ተደርጎ ነበር፣ ዓለም አቀፍ ሚዲያ ራሱ ሲዘግበው ነበር ያን ነገርና ነገር ግን ምንም ፍትህ ያገኘችው ነገር የለም። ልጅቷ እንዲሁም የደፈራት ደፍሮ የገደላት ሰውዬ ተቀነሰለት። እንዲሁም 2 ዓመት ተቀነሰለት 25 ዓመት የፈረደበት ሰውዬ 22 ዓመት የፈረደበታ እንደዛ ቀነሰውለታልና ያው ፍትህ ስለማይሰጥ በትክክለኛ ፍትህ ስለማይሰጥ አሁን ላይ ስለዚህ ነገር የሚናገር የለም። ነው እውነትን እናገር ቢባል እኛ ራሳችን በውስጥ በኩል የሚወጡልን ሜሴጆች ጠፋችብኝ፣ ልጅ ጠፋብኝ፣ ወንድሜ ጠፋብኝ የሚሉ ብዙ ማት ይመጣሉ። ልጅ እንደዚህ ሆነብኝ፣ ታርዶ ተገኘ፣ ተገድሎ ተገኘ የሚባል ነገር አሁን ላይ በኢትዮጵያ ውስጥ በጣም በዝቷልና ይሄን ነገር መንግስት የካላት እንግዲህ አሉት ይገባል ብዬ አስባለሁ። ለዚህም እንግዲህ ፍትህ እንድትሰጥ ስንል በእግዚአብሔር ስም እንጠይቃቸዋለን። ወደ መጣበት ዋና ጉዳይ ስንመለስ ግን በደብረ ብርሃን እንግዲህ በጣም አጸያፊ ሊወለዶች ያለው የተፈጠረው የሚገኝ ያይኑ የምንገኘውና ኤኒዌይስ እቺን የ10 ሰከንድ ቪዲዮ ተመልከቱና ወደ ጉዳይ ልመለስ። እንግዲህ ይሄ ሚዲያ ሰውበት ምክንያት አለኝ። ይሄ ምንድነው ካላችሁኝ እነዚህ የደብረ ብርሃን ተማሪዎች እንግዲህ ወደዚህ ማለት ነበር ሲሄዱ የነበሩት እንደዚህ ሄዶ ባህሉን ለማድመቅ ከዚህ በረከት ለመሳተፍ ነበር ወደ ቤተክርስቲያን እየሄዱ የነበሩትና ነገር ግን ባልጠበቀ ሁኔታ የገጠማቸው ነገር ስሙ። እዚህ ጋር ማለት ዛሬ ጽጌልና ከብር ይሄድን ነበር 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነው ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበር። ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው አስቡት። ሰዓት ገና ነው ለኛ እየወጣን ነው። በጣም ብዙ ልጆች ናቸው ያሉት የግቢ ተማሪዎች። በዛ ጊዜ ነው መውጫቸው ተከለከልን። ፓትሮል ነው አይደለ ስሙ እሱ ይመጣል ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ መናገር ያቅተኛል ምን እንደቀረብን እና እየተገፋን የመጣ ነው እና አስቡ ጽጌ ቀርቶብናል። የጽጌ ወዳጆች እንደምትመለከቱት እንግዲህ በጣም ነው የሚያሳዝነው። ከበረከት ሄዶ እንዳይሳተፉ ቤተክርስቲያን ሄዶ ለማለቱን እንዳያደምቁ በዚህ መንገድ
በደብረ ብርሃን ከተማ እንግዲህ በዚህ መንገድ ኦርቶዶክሳውያን ያሰቃዩ የሚገኙ የዩኒቨርሲቲ ጠባቂዎች አሉ ደግሞ አይ ቲንክ ስላሰቷቸው ሊሆን ይችላል አናቅም እነዚህ ልጆች ለሽርሙጥና ለግልሙትና ለብልግና እንሂድ ቢሉ እንደምትፈቅዱ እርግጠኞች ነን ለዚህ ነው ልጅቷ ስትናገር ሌሎቹ ሲወጡ ያያችሁ ነጠላ የለበስነው ብቻ ነው ያስክሩ ያያችሁ የምትገኘውና እነዛም ይሄዱት ለሽርሙጥና ለግልሙትና ለብልግና ስለሚሄዱ ከፍታችሁ ይሏላችሁ እነዚህ ደግሞ ለቤተክርስቲያን ለመቀደስ ስለሚሄዱ ለበረከት ስለሚሄዱ እየከለከላችሁ ያን የምንገኘውና ይሄ ምንድነው ይሄ ነገር ተገቢ ነው እንዴዝም ይባላል እንደዚህ ነገር ሲከናወን አይስ ምክንያቱ ምንድነው የሚለው ነገር በሻርኮ ግን ለማጣራት የሞከርኩ ነው የሚገኙት እስከወደት መረጃውን ምጅል ያልገባም ነገር ግን አይደረግም እንደዚህ ለዛው በደብረ ብርሃን ከተማ ይሄ አዛብ በዛበት መናፍቅ በዛበት ከተማ ቢሆን ኖሮ እሺ እንቀበላለን ነገር ግን ክርስቲያን ቢመዛበት በደብረ ብርሃን ከተማ እንዴት እንደዚህ ይደረጋል በጣም እኮ ነው የሚያሳፍር በጣም ነውር እኮ ነው ምን ያክል እንደተናቀን የሚያሳይ ነገር ነውና ወንድማች ጆሲ ስሙት እስቲ ይሄንን ቪዲዮ ለደብረ ብርሃንና አካባቢው ታደርሱልኛላችሁ እስኪ እህታችን ምን እንደምትል ሰምተን እንመለስ ማለት ዛሬ ጽጌልና ከብር ይሄድን ነበር 12:50 ነው ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበር ደብረ ብርሃን ውስጥ ነው የሚደረገው ይሄ ቪዲዮ ለደብረ ብርሃንና አካባቢው ሀገረ ስብከት እንዲሁም ለደብረ ብርሃን ፖሊስ ኮሚሽን አድርሱልኝ እኔ በኦርቶዶክስ ተዋህዶ ቤተክርስቲያን ጠንካራ አማኞች አሉበት ብዬ ከማስባቸው ከተማዎች አንዱ ደብረ ብርሃን ከተማ ነው ነገር ግን እንደዚህ አይነት ጉዳይ ሲሰማ እንደ ክርስቲያን በጣም አዝኛለሁ አንድ ኦርቶዶክሳዊ ግለሰብ ወደ ቤተክርስቲያን ሄዶ ስርዓተ አምልኮ መፈጸም መብቱ ነው ማንንም ሊጋፋው ማንንም ሊከለክለው አይችልም ነገር ግን ከደብረ ብርሃን ዩኒቨርሲቲ እየሰማነው ያለው ነገር ይሄ ነው የደብረ ብርሃን ዩኒቨርሲቲ ይሄንን ነገር ለምን ማድረግ እንደፈለገ አልገባኝም ነጠላ የለበሱትን ከግቢ እንዳይወጣ ከልክላችሁ ነገር ግን ነጠላ ያለበሱ ግለሰቦች እንደፈለጉ ከግቢ ሲወጡ ነበር ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው እያላችሁ ነው አስቸኳይ ጊዜ አዋጅ አለ ካላችሁ ይህ አስቸኳይ ጊዜ አዋጅ ለሁሉም እንዲሰራ ማድረግ ነው እንጂ ለይታችሁ ነጠላ ለለበሰ ብቻ አስቸኳይ ጊዜ አዋጅ የለው ታዲያ ሁላችሁም ኦርቶዶክሳውያን ይሄንን ቪዲዮ በደንብ ሼር እና ኮፒ ሊንክ ያደረጋችሁ ደብረ ብርሃንና አካባቢው ለሚገኘው ሀገረ ስብከት ታደርሱልኛላችሁ እነዚህ ተማሪዎች የጽጌ ጾምን እየጾሙ ቤተክርስቲያን ሄደው ማክበር ይፈልጋሉ ብርሃን የምትገኙ አባቶች እነዚህ ተማሪዎች ቤተክርስቲያን እንዲሄዱ ግዴታችሁን ተወጡ ይሄን እንግዲህ ማለት ያንፈልገው ቀደም እንዳልነው ለዚህ ፓትሮል መጥራት ምን የሚሉት ነው በጣም ለብሰዋል ቤተክርስቲያን ነው የሚገኙት ካላመናችሁ ሄዳችሁ እት እንደሚገው ማየት ይችላልላችሁ ያው ፍላጎታችሁ ይታወቃል አብዛኛው ተቆስ የሚገኝ ዩኒቨርሲቲ አሁን ላይ ሰዎች ወደ ብልግና የሚጋብዝ ነው ይሄን ቃል በቃል ከመምህራን ታሰማቻለሁ ምን ላይ የሰራ እንደሆነ እነዚህ ልጆች ወደ መንፈሳዊ ቦታ ሲሄዱ አይፈለጉም አይወደዱም ይሄን የምንመለከተውና ጭራሽ ፓትሮል መጥራት ደብረ ብርሃን ማለት ክርስቲያኖች አይደለም ባይዘው ሙስሊሙ ፕሮቴስታንቱ ኦርቶዶክሱ ተከባብሮ የሚኖርባት ሀገር ናት ደብረ ብርሃን ማለት ምንም ልዩነት የሌለባት ሀገር ናት ደብረ ብርሃን እንግዲህ አጥር ምትብሏት አያቻለሁ ስለ ከተማው ውበትና ስለ ከተማዋ ምን ያክል እንደሚወራላት ከዛ ይሄ ግን ሰሞኑን እንግዲህ አንዳንድ ፕሮቴስታንቶችም ሚሽን ይዘው ወደዛ የገቡ ያየነው የምንገኘውና ተመልከቱ እስቲ ነገር ወንጌል ልንሰብክ ወደ ደብረ ብርሃን ከተማ ገብተናል ዛሬም እንደ ትላንትናው እኛ ግን የተሰቀለውን ክርስቶስን እንሰብካለን እንደምታዩት እንግዲህ በዚህ መንገድ ሚሽን ይዘው ተልእኮ ይዘው ደብረ ብርሃን ከተማ ላይ ወንጌል እንሰብካለን ብለው እነዚህ አሁን በየመንገዱ እየጮሁ ሰው እንደሚያድነቁሩ ናቸው በየታክሲ ተራው በየፌርማ ወይ በየባስ ፌርማታው ሰው በሚቆምበት ቤታ እየመጡ ቤተሰብ ከቤተክርስቲያን ሲወጣ ቤተክርስቲያን ፍለፊት ይጠብቀው ሰው የሚደበድቡ ሰው የሚያንቁ ሰሞኑን እንዳየነው ታያያቸዋል አሁንም ሰው የሚያንቁ ሰውን መራመድ የሚከለክሉ መናፍቃኖች ናቸው እነዚህ ሰዎች በዚህ መንገድ ሚሽን ይዘው ተጭነው ወደ ደብረ ብርሃን ገብተዋል እንደምትመለከቱት ነው እንግዲህ እነዚህ ሰዎች እኔ ደብረ ብርሃን ማለት ትርጉም ምንድነው ብትሏቸው አያውቁም የላቸው ደብረ ብርሃን ግን መጽሐፍ ቅዱስ ላይ የሚገኝ ቃል ነው ደብረ ብርሃን ማለት ትርጉም ምንድነው ምንም የሚያውቁ ነገር የለም እና በዚህ መንገድ ሚሽን ይዘው ገብተዋል ይሄ ባለበት ሁኔታ እነሱ ይግቡ እንደፈለጉ ይሁኑ ሰው ብቻ ይንኩ እንጂ የኛ ልጆች ግን ኦርቶዶክሳውያንን ቤተክርስቲያን እንዲያዱ መከልከል ሄዶ እንዳይመሰግኑ መከልከል አላቅም እኔ ምንም ያክል እንግዲህ የሰዓት ገደብ ቢኖር እንዴት እንደዚህ ይደረጋል ስለዚህ አይደረግምና ይሄ ነገር አን ሊባልበት ይገባል የሀገረ ስብከቱ ሊቀ ጳጳስም በዚህ ጉዳይ የሆነ ነገር ይገባል ለዚህ ደግሞ ይሄ ነገር ያደረጉ ሰው አካላትም ይሄ ነገር ያደረጉበትን ምክንያት ጭራሽ ፓትሮል እስከ መጥራት ይደርሱበትን ምክንያት ሊያስሩን ይገባል ብዬ አስባለሁ ስለዚህ ልጆች አንድ ነገር እንመልከት ወንጌል ልንሰብክ ወደ ደብረ ብርሃን ከተማ ገብተናል ዛሬም እንደ ትላንትናው እኛ ግን የተሰቀለውን ክርስቶስን እንሰብካለን ይሄንን ቪዲዮ ውድ ኦርቶዶክሳውያን ሼር ዲት ኮፒ ሊንክ አድርጉልኝ በነገራችን ረገጥ አርጋችሁ ብርሃን ላልገባቸው ጴንጤዎችም ይሄንን ቪዲዮ ሼር እንደምታደርጉልኝ ኃይል እንደምትሰጡልኝ አምናለሁ ኦርቶዶክሳውያን ይሄንን ቪዲዮ በደንብ ሼር አድርጉልኝ ደብረ ብርሃን ወንጌል ልሰብኩ ደብረ ብርሃን ማለት ትርጉሙ ታውቁታላችሁ ደብረ ብርሃን ማለት ምን ማለት ነው የብርሃን ደብር ማለት ነው
ደብሩ ላይ የሚሰበከው ብርሃን የሆነ ማለት ነው። ደብረ ብርሃን ማለት ብርሃን ያለባት ከተማ፣ በወንጌል የተጠለቀለቀች ከተማ ማለት ነው። ስለዚህ በወንጌል የተጠለቀለቀች ከተማ እንዴት ወንጌል ይነገራታል? ወንጌል ሊሰራበት ወደሚችለው ወደ አፋር፣ ወደ ሱማሌ፣ ወደ ኩናማ አትሄዱ? እስኪ ወንድ ከወዳችሁ ወንጌልማ ደብረ ብርሃን አለ። የብርሃን ደብር መሆኗን ልነግራችሁ ከፈለጋችሁ፣ ብርሃንም ክርስቶስ መሆኑን ማወቅ ከፈለጋችሁ የት ነውስ ደብሩ እውነትም በብርሃን የሚሰበክበት ካላችሁ ደብረ ብርሃን ስውሯ ማርያም ጎራ በሉ፣ ጻድቃኔ ጎራ በሉ፣ ኩኬለሽ ጎራ በሉ፣ ሰሚነሽ ጎራ በሉ፣ አቡነ ጎርጎርዮስ ጎራ በሉ። ደብረ ብርሃን ዙሪያዋን በጻድቃንና በጻድቁ በክርስቶስ ኢየሱስ ጽድቅ በሚሰጠው እውነት የሚማርበት ወንጌል ያለባት ድንቅ ከተማ ናት። ስለዚህ ወንጌል ከሆነ ኑ አፋር፣ እውነት ወንጌል ልትሰሩ ከሆነ ወንጌል ከሆነ ሂዱ ሶማሊያ። እስኪ ወንጌል ከሆነ ተውት ሶማሊያ፣ ገጠር ያለችዋ እስቲ አካባቢ አርሲ ሂዱ ኑ። ስለዚህ ወንጌል ወይስ ሌላ ዓላማ ይዛችሁ ሄዳችሁት? ደብረ ብርሃን ወንጌል ሳይሆን የሚያስፈልጋት ወንጌልን የሚቀበሉ መናፍቃኖች ናቸው የሚያስፈልጓት፣ ለመማርና ለመዳን የሚፈልጉ። ለስጋ ፈውስ ስውሯ፣ ለዘላለም ሕይወት ደግሞ ኢየሱስን ይዛችሁ የምትሄዱበት ደብረ ብርሃን ማለት የብርሃን ደብር ማለት ናት። ይህንን እንኳን ወቁ። ወንድማችን እግዚአብሔር ይስጥልን። ይሄ ነው እንግዲህ ባጭሩ ያለ የምንገኘውና ስንት ቦታ ያለ ወንጌል የሚሰበክበት ደብረ ብርሃን ፈልገው ክርስቲያኖች ያሉባትን ሀገር ፈልገው ፕሮቴስታንቶች ባይዘው አንድን ሙስሊም የጃቢ ለበሰች ሙስሊም ነው ጌታን ተቀበል አይሏትም፣ ይፈራታል፣ አይሰብኳትም። ለሷ ኦርቶዶክስ ማተብ ያደረገው ኦርቶዶክስ ካዩ ግን ኢዳ ተቀብልታ መጥተው እነዚህ ነው ያለው ነገርና እነዚህ ሰዎች በየቤተክርስቲያኑ ፊት ለፊት ቆመው ነው ኦርቶዶክሳን የሚያደነቁሩት እንጂ መስጊድ ፊት ለፊት ሄደው ሰዎችን ሲናገሩ ሙስሊሞችን ሲናገሩ አይተንም ሰምተንም አናቅም። አፋሮች ሲሰብኩ አይተንም ሰምተንም አናቅም። አርሲ ሄደው ሲሰብኩ አይተንም አናቅም። ስልጤ ዞን ሄደው ሲሰብኩ አይተንም አናቅም። በቃ የት ነው የሚሄዱት? ኦርቶዶክስ ፍለጋ፣ ኦርቶዶክስ ያለችበት ቦታ በቃ እመኑኝ ነው። ሰዎች ከጊዜ በኋላ ራሱ ሰሚነሽ ደብር ላይ ሄደው ፊት ለፊት ቆመው ይሰብካሉ። ይሄን አትጠራጠሩ። ይሄን ነገር ለምን ኃይል የለም እነሱን የሚደግፍ አካል ነው ያለውና አሁን ላይ ግን ወደ ደብረ ብርሃን ገብቶ እንግዲህ በዚህ መንገድ አላቅም ምን ሚሽን እንዳላቸው ግን ኤኒዌይስ ወደ ዋናው ፖይንት ስንመለስ ደብረ ብርሃን ቅድም እንዳልኩት ሙስሊም ክርስቲያኑ ሁሉም ሃይማኖት ተካብሮ የሚኖርባት የተከበረች ሀገር ናት፣ ያጼዎች ሀገር ናትና ይሄ ቪዲዮ ስሙት እስቲ። ቃላት ይገኛል ለብርሃን ሀገር ለዚች ቅድስት ምድር አቅፋ የምታኖረን ሙስሊም ክርስቲያኑን አማኙን ጠቅላላ አጣምራ በፍቅር ወይንዬ ተክለ ሃይማኖት የቅዱሳኑ ማረፊያ እቴጌ ማርያም ያራዳ ጊዮርጊስ የሰማዕቱ አምሳያ ዳግማዊ ጎለጎታ በ55ቱ በፍልፍል ዋሻዎች አለበት ሰላሙስ ልማታዊ ገዳም እምቢ ለአፄ ዮሐንስ አፄ ዋሻ ማርያም ቅድስት ድንግል ማርያም በስደቷ ጊዜ መታ የባረከችው ግንባሮ ማርያም ባድዋ ጦርነት አብራይ ዘመተችው ታዕካ ነገሥት ኢየሱስ ወአቡነ ሀብተ ማርያም ልቼ ስምምነት የተደረገበት ከአዲስ አበባ በፊት ትልቁ ጉባኤ የተካሄደበት ከጊሸን በመቅደም ግማደ መስቀሉ የተቀመጠባት ለኛ አንሳስ ማርያም ሁሌም ጠባቂ ናት። ለእንስሳት በሽታ ለማስራቂያ ተብሎ መቅደስ ታንጾበት ቅዱስ ቂርቆስ ባርኮን ያንን ትልቁን ቦምብ ከሽፎ ያየንበት አፈሩ ቅዱስ ነው የብርሃን ሀገር ደብረ ብርሃን ማለት የብርሃን ደብር ቅድስት ሥላሴ ብርሃን ወርዶበት ሰላም ፍቅር ሞልቶ የምንኖርበት ምድሩም ቅዱስ ነው ሙስሊም ክርስቲያኑ ተዋዶ ያለበት የቅዱሱ የአቡነ ሕፃን ሞዓ ገድልና ታምራት የተከወነበት የቅዱሳን ሀገር የጨዋ መፍለቂያ የሀገር መሰረት አድባራት ገዳማት ደግ ሩህሩህ መሪ የተፈጠረበት የሁሉ መማሪያ ሁሉ የሞላበት መግለጽ አይቻልም ደብርሽን ባንደበት ታላቁ ምኒልክ እምዬ የአገር ዋስ ክርስትና ተነስቶባት ስንት ትሁት ጀግና ወንድ ተፈጥሮባት ያንጎለላ ኪዳነ ምሕረት አፄ ናኦድ ያሳነጻት ደብርሽ የጨዋ ሀገር ከእናትም እናት ናት። ሀገርን ያቆሙ ጠቢባን ያፈራች የተመሰገነች
አራሽ ተኳሽ ቀዳሽ በእምነቱ የጸና ጀግና የወለደች ደብረ ብርሃንማ ሁሉንም አስማምታ ስታስታርቅ ያለች የጨዋ መፍለቂያ ደብረ ሽኮንቁ ነች። ይሄ ነው እንግዲህ እቺን ከተማ ወንጌል ማስተማር ማለት ነገር ፍለጋ ነው። ምክንያቱም ወንጌል የገባቸው ወንጌልን የሚያውቁ ሰዎች ናቸው እዚህ ከተማ የሚገኙትና ሂዱ ግን በሰላም መንገድ እንደማታስኑ ስለምናውቅ እንግዲህ አሁን የምናገረውና አሁንም ቢሆን ምንድነው የኔ ሚሽን ወይ የኔ ሐሳብ ምንድነው እነዚህ ሄዶ ማለት እንዳይቆም የተከለከሉ ሰዎች ወጣቶች የተከለከሉበትን ምክንያት እቺ ልጅ ወጣ ተናገረች እንጂ ከዚህ ውጪ እንግዲህ ምን እንደረሰባቸው አናውቅም። ጠይቂያት ነበር ወስተ በኩል ለማጣት የሞከረው የምንገኘው ምንም መረጃ የሚሰጣካል የለምና ይሄ ነገር የምታውቁ በቦታ የነበራችሁ ሰዎች እንግዲህ አሁንም ቢሆን በውስጥ በኩል በታናገር በጣም ደስ ይለኛል። ቅድም ብያቸዋለሁ አብዛኛው የኢትዮጵያ ዩኒቨርሲቲ አሁን ላይ ፍላጎቱ ሰው እንዲማር አይደለም ትምህርት እንዲማር ወደ መንፈሳዊ ህይወት አይፈልግም። የሚፈልገው ተመልከቱ እዚህ ጋር ከሁሉ በላይ የሚከፋው ትምህርት ነው። በትምህርት ነው የመጀመሪያው። ትምህርት አይታይም። ትምህርት እንዳትቃወም እንጀራ የምታገኝበት ይመስላል። እውነትም ለዛ ያመቻቻል። የራስ ማንነት ተተ የነሱ ሲመሰክሩልህ ዲግሪ አግኝቷል እኛ የነገርነው ማስታወስ የሚችል ዕቃ ነው ሲሉህ ሁለተኛ ዲግሪህን ስትወስድ የመጀመሪያ ዲግሪ ላይ ትንሽ ነው የምታውቀው። ትንሽ ካወቅ ደግሞ ሌላ የመጨመር ፍላጎት ሊያድርብ ይችላል። ስለዚህ የሀገርህ ዕውቀት እንደገና ከአባቶች ማዳመጥ ከጀመርክ ሙሉ በሙሉ ብሬኖች ዳተነ ሁለተኛ ዲግሪ ሰጡ ትንሽ ትቢስ ስለሚሰጥ አባት ማዳመጥ ታቆማለህ። ሶስተኛ ፒኤችዲ ብለው ልክ ሲሰጡ ፐርማነንት ሄድ ዳሜጅ እንደሚሉት ዳሜጅ ትሆናለህ። ከዛ በኋላ ኦሬዲ ኳሊፋይድ በጣም ትልቅ ስለሆንክ ማንንም አታዳምጥ። ላንተ ቄሱ ማህይም ነው፣ ሼኪው ማህይም ነው፣ አባገዳው ማህይም ነው፣ የጆካው ማዋቂ ማህይም ነው፣ ሽማግሌም ላንተ ማህይም ቱፊቱ ባህሉ ፕሮፌሰር እንትና ከተባልክ በኋላ በቃ የምራባውያን ማሽን ትሆናለህ። ከዛ የሀገር ነገር ሁሉ ያሰላል። ይሄ ሳይማር ያስተማረን ህዝብ ማለት ትጀምራለህ። ሳይማር ያስተማረን ህዝብ ትምህርት ማለት ክፍል ውስጥ ቁጭ ብሎ ሰው የነገረው ማስታወስ ይመስለዋል ሰው እንጂ የሀገሩን ችግር መፍታት አይመስለውም። በዚህ አንዱ ዓለምን የአንድ መንግስት ዓለም ለመፍጠር የሰውን አስተሳሰብ ሙሉ በሙሉ መቆጣጠር ነው አንዱ መሳሪያ። ከዛ በኋላ የሀገርህን መፍትሄ ሁሉ ትተዋለ። መሬት ለማዳበር ማዳበሪያ ከውጭ ታመጣል። ምርታማነትን ለመጨመር ጄኔቲካሊ ሞዲፋይድ ወይንም ዘረመል ልውጥ ዘረመል መልሶ ማይበቅል በላቦራቶሪ ጂኑ የተቀየረ እህል አድርገህ ትሰጣለህ። ከዛ እንዳይበቅል ይሆናል እሱ። ሰው መብላት ያለበት ፍጡር ስለሆነ አፈሩን በኬሚካል አበላሽተ ዘሩን ለውጠህበት እግዚአብሔር ለዘላለም ይበቅል ነገር ነበር የሰጠን። ሰው ጣልቃ ገብቶ ከቀየረው በኋላ ግን አይበቅልም ሰው ካልፈቀደልህ። ፈቃጁ አካል እመን ያለህን ታምናለህ። ፈቃጁ አካል ተዳደር ባለው መንገድ ታድራለህ። ስለዚህ አንድ ያለ መንግስት በዚህ መንገድ ይፈጠራል። በምግብ በኩል ብቻ መፍጠር ይቻላል። አእምሮ በማጠብ ምግብ በመቆጣጠር መንግስታት ፖሊሲዎቻቸውን ከተባበሩ መንግስታት ብቻ ኮፒ አድርገው የሀገራቸውን ዕውቀት መዋቅርና ትውፊት ዲስፕሌስ እንዲያደርጉ ግፊት በማድረግ እንዳይቃወሙ በትምህርት ግን ትውልዱን ደግሞ ያን እንዲወድ በማድረግ ሌላ አማራጭ በማሳጣት አማራጭ አለ የሚሉ ሃይማኖቶች የደረጁ ሃይማኖት እምነቶች እንደ ኦርቶዶክስ ተዋህዶ ሺህ ዘመናትን ከክርስቶስ ልደት በፊት በትንቢት ተመስርታ ኖራ ራሱ ሲመጣ የተቀበለችውን አይነት በጣም ይፈራሉ፣ በጣም ይጠላሉ። ስለዚህ የሚጠላት የሚያጠቃት ሰው እዚሁ ሀገር ይሰሩላታል። የጨቋኝ ነች የከሌ ነች ኋላ ቀር ነች ይያሉ እዚሁ ይሰሩላታል። ስለዚህ ይሄ ራሱ አባባል የመጣው ከየት ነው? ከሩቅ ነው። አሁን ቤተክርስቲያንን የሚሰድቡ ሰዎች ካገኘ ተልከው ነው የመጡት፣ አስበው አይደለም የሚሳደቡት፣ ተልከው ነው የመጡት። ግን በትምህርት በኩል አምነዋል ያንን ነገር መልካም እየሰሩ ያሉ ይመስላቸዋል ማለት ነው። እና የዓለም መንግስት ለመመስረት አንዱ ብሬኖሺንግ የመጀመሪያው መሳሪያ ነው። ይሄን እንግዲህ በዚህ መንገድ የተማሪዎችን ማይንድ እያጠው የሚገኙ መምህራን የትምህርት ኃላፊዎች ነው አሁን የምንመለከተውና በጣም ነው የሚያሳዝነው። ጥንቃቄ እናድርግ ማለት ፈልጋለሁ። ከዛ ውጭ ከነቺ ቤተክርስቲያን ጊዜ ሰጠን ብላችሁ የምትጫወቱባት ጊዜ ሰጠን ብላችሁ መታችሁ የምትፈነጩባት ሰዎች አንድ ነገር ሐሳባችሁ ወዳለሁ። ስሟቸው መምህራችንን ራሔል ስለ ልጆቿ አለቀሰች፣ መጽናናትን አላገኘችም አለ አንድ ራሔል። ያኔ ግብጽ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ ባሏ ስምዖን ሞቶ
ባባ በባልሽ ፈንታ ጭቃር ገጭ ብለዋት ጡብ ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች፣ ራሔል አነባች፣ እንባዋን ወደ ሰማይ ረጨች። ያሎኑ በዚህ ሰማይ አምላክ እስራኤል አዶናይ አለች። በእውኑ በዚህ ሰማይ እግዚአብሔር አለ? የልጆችን ደም የሚያይ እናንተ የእፉኝት ልጆች፣ የነቢያት ገዳዮች፣ የሰማዕታት ገዳዮች እነ ሄሮድስ እነ ዱዲያኖስ ሄሮድስ 144,000 ሕፃናት የገደለ እንተርፋለን ብለው ወደ እናታቸው ወደ ራሔል መቃብር ቢገቡ ገብተው እየጠመዘዙ ገደሏቸው። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ፣ ደመናው ስለጋረዳችሁ እንዳይመስላችሁ አለ እግዚአብሔር። በማደሪያዬ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ ይላል የኔና የእናንተ አምላክ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። እንግዲህ ሰሞኑን አንድ ቪዲዮ አይተን ነበር። አንድ ፓስተር የሆነ ቄስ ሲገፋተራቸው ቄሱ ደክመው ቅዳሴ ቀድሰው ከቻኔ የገቡ እንግዲህ ይሄ ፓስተር የተባለው የደለበው ስጋ እየበላ ምን የሚያደርግ ፖሊስ ነው። እንግዲህ ፖሊስ ነው፣ የመንግስት አካል ነው ይሄ ሰው እንግዲህ እስካሁን ምንም አልታሰረም። ፍትህ ላገኝ የት እንደሚገኝ ተናግረናል፣ ስራውን ተናግረናል፣ መረጃ ይዘን ወጥተናል። እኛ ወንጀልን በጋራ እንከላከል የሚልን መንግስት ለማገዝ ይዘን ወጥተናል። ነገር ግን ማንንም የሚያስሩ አካል የለምና እስኪ በዛ ጉዳይ ላይ እንደወንድማቸው ነገር እንስማ። አንድ ቪዲዮ ሰምተን ነው እንመለስ። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። አዎ እንግዲህ ቪዲዮን ከላይ እንደተመለከታችሁት ነው። እኔ አባት ከጸሎት መልስ ሲሆን በመደበኛ ስራቸው ሲንቀሳቀሱ እንደዚህ ዲሲፕሊን የጎደለው ሃይባ ያጣ ፓስተር በ6000 ብር ማይክና የሞርቶዴላ ስጋ ተረፍራፊ በሚሸት እንደዚህ ማይኩን ለሃጩን ዲዲቱን ሲረጭበት በኋላው ከጾመኛው አባታችን አፍ እያስጠጋ ጾም ሊያስፈታቸው ሲል አይተናል። አባቴ ተረጋጋ፣ ፓስተር ማነ እንግዲህ አተነፋፈስም ያሳማ በረት አይነት ነው። በጣም ጫንጫን ትተነፍሳለህ። የጌታ ራት እያልክ ዓርብና ሮብ አርደህ ትበላለህ። ሞርቶዴላ ያሶስ ስጋ እነ ጀዚ እነ ቪዮንስ የሚበሉትን የእንግዲህ ልጅም እንግዲህ ልትበላ ትችላለህ። እኒህ አባት ክብር ያላቸው የጾሙ ድንገት በፋሲካ ወቅት ካገኛቸው ሐሙስ ራታቸውን በልተው እስከ 3 ቀን ጌታችን በትንሣኤ እስኪመጣ ድረስ እያከፈሉ ሊሆን ይችላል። እንዳንተ አይነት ደግሞ ኢየሱስ ኢየሱስ እያለ ባፍ ስሙን እየጠራ በምግባር ሌባ የሆነ ስነ ምግባር ዲሲፕሊን የሌለው እንዳንተ አይነት ሃይባ ያጣ ፓስተር እየዞረ ጉልት የሚሄዱ እናቶችን ጸልየው የሚመጡ አባቶችን በስራ ቦታ ያሉ ሙስሊሞችን እየሄደ እየተተናኮለ ነካ ያረገ ስለ ኢየሱስ ተደበደብነ ተቀጠቀጥነ ትላለህ። ምናልባት አንድ ቀን የኔን እናት ወይ ምናምን ጉልት ስትመለስ እንዲካረካት ጫሜላ ሰር ወደ ኋላ ቀርቸ ከሆነ የነጠላዋን ጠርዝ ከነካው ያገጭህን ጠርዝ ከጆሮ ጎን ነው የምታገኘው። ቃል ሰማይ ቃል ምድር ማንም እና ስትነካበት በየትኛው እምነት ተቋም ያለ ፕሮቴስታንትን በለው ሰሞኑን ስነ ስዕል ቀዳ ስነ ስዕል የእናታችን የዓለም እናት የሆነችውን ድንግል ማርያም ቀዳ ብሩክ ሂዶ ለምንድን ነው እናታችን ብሎ በትትና ላለቀሰ ወንድ ስለሌለ እኔ በኖርኩ ምናምን ብሎ ፕሮቴስታንቱ ሲዝት ነው የኖረ። እንኳን የዓለም ንጉሥ የሆነችውን ቤዛዊት ማርያምን ቅድስት ድንግል ማርያምን። ስለዚህ አንተ ፓስተርና መሰሎች ተረጋጉ። የኛ ገዳማያን መገናኛ ሜክሲኮ ሲመጡ ድንጋይ ይዘው ሰንሰለት አድርገው ደረታቸውን እየደቁ ሲሰብኩ ፕሮቴስታንትም ሙስሊምም ክርስቲያንም ከደቂቃ 5 ቆርጦ ከሥራ ገበተው የሚፈልገውን ትምህርት ሰምቶ ጥያቄም ለመጠየቅ በጽሞና ያህል እንጂ እንዳንተ አልፋዋጁን ሰው እንደተለከፈውሻ ጨርቅና ነጠላ በማይክ ጀሮና ግጭ እየነካ ምእመኑን አያበሳጭም። ትላንት አለቆች በመድረክ ላይ ድንግል ማርያም ውሽማ አላት ልጅ ወልዳለች እያሉ እነ ዮናታን እነ እዩ ጩፋ እነ መልአኩ ገብርኤልን የእግዚአብሔር ፊት የሚቆመውን ገብርኤልን ሲያራክሱ ነበር። ያን እነሱ በስራቸው በግብራቸው ስለሚከፈላቸው ስለነሱ ኃጢአተኛ በደላቸውን አንሸከም። የአንድ ፓስተር እናትን እንደ ኤሊፖፕ ጣቷን የፓስተርን ጫማ ደግሞ እንደ አይስክሪም ዝቅ ብለ የምትልስ ዛሬ ለድንግል ማርያም ለክብሯ ሰገድን።
ጌታ ለወለደችበት ማህፀኗ ለቅድስናዋ ስለ ጸጉሯ እንሰግዳለን ብለን አንድ ጊዜ ጎንበስ ስንል ጣዖት አምላኪ ብላችሁ በአደባባይ ስነ ስዕል ትቀዳላችሁ፣ ብዙ ነገር ታዋርዳላችሁ። እኛ የሃይማኖት ጸብ እንዳይነሳ ተቻችለን እንኑርበት በሚል ሀገር ከእናንተ በቁጥርም በልጠን ግን እንደ ትንሽ ሆነን ተናንሰን ኑረናል። ክርስቶስ በወንበዴ መሃል ሲሰቅሉት እንደ ትንሽ ሆኖ እንጂ እንደ ትልቁ ነው የሆነ ነገር ስላልተናገረ ጭራሽ ወንበዴውን ስለማረ ትህትናን ከክርስቶስ ነው የተማርነው። አንተ የምትለው ኢየሱስ ለእኔ አይመለከተኝም፣ እንደ ጣዖት ነው። ለምን ካልከኝ እኔ የማመልከው ኢየሱስ ከድንግል ማርያም ከንጽሕቱ የተገኘውን ፈራጅ እንጂ አማላጅ ያልሆነውን ተላላኪ ያልሆነውን ጌታን ስለማመልክ አንተ የምትለው ሐሰተኛ ኢየሱስ ነው። በመጽሐፍ ቅዱስም መጨረሻ ዘመን ላይ ሐሰተኛ ኢየሱሶች ነቢያቶች ይፈጠራሉ ስለተባለ እንዳንተ አይነቱን ሐሰተኛ ነቢያትና ሐሰተኛ ኢየሱስ በፍጹም አልቀበልም። ጣና ዳር ቁጭ ብዬ ተረከዛቸው በተሰነጣጠቀ ማዕረጋቸው ግን የበርሊንግሃም ወይ ደግሞ የዋሽንግተን ዶክተሮች ሰርጀሪዎች ነው በእግዚአብሔር ፍቅር ተጠርተው በጣና ገዳም ከሚያገለግሉ ዳጋ እስጢፋኖስ አባቶች ስለተማርኩ በእንዳንተ አይነት ጉልል 555 ሳሙና ምናምን አልጭበረበርም። ዋናው ሐሳቤ ተከባብሮ መኖር አሪፍ ነው። ይሄን ቪዲዮ ኮፒ ሊንክ ሸር አድርጉለት። አብ አባት በመሆኑ ከልጁ ወልድ አይበልጥም፣ ልጅ ወልድም ደግሞ ልጅ በመሆኑ ከአባቱ ከአብ አያንስም ይላል ሚስጥረ ሥላሴ። ይሄን ደግሞ እናባ ገብረ ኪዳን በደንብ ያስተምሩሃል። እነ መምህር ዶክተር ሮዳስ በደንብ አድርገው ያብራሩልሃል። እና ሐኪም አበበች በስርዓት ነገሮችን አብራርተው ይነግሩሃል። ጠጋ ብለህ ከትልቆች ተማር፣ ተመራመር። ዝም ብሎ ሞርቶዴላ እንደነ ቪዮንሲ ጀዚ እንግዲህ ልጅ ተፈጭቶ ስለበሉና የሳጥናኤል እንትን በአእምሮ ገብቶ ሴልህን ስላወቀው በትትናና በጽሞና በኑሮ ውድነት በእግር መንገድ ላይ የሚሄዱ እናቶችንና አባቶችን ባታስተጓጉል ይላሉ። ወንድም ገብረ ኢየሱስ በወንድማዊ ምክር በጨዋ ይህንን መከርኩ። ኮፒ ሊንክ ሸር አድርጉለት። ደርሶ ከተማረበት ወይ አንድ ቀን ቀንጥሎት ከተማረረበት ሰው ማለት ፈልገው ነገር ለዚህ ሁሉ እግዚአብሔር መልስ ይመልሳልና ወደ እሱ እንጸልይ ፈልጋለሁ። ቢኮዝ እኛ የሚያስፈልገን አሁን ላይ የጊዜ ዳኛ ነው። አሁን እዚህ ላይ ኢትዮጵያ ውስጥ ያለ ዳኛ ለኛ አደልቶ ሊፈርድ ነው ሰው ማድራቱን ተውትና ትክክለኛ ፍልስ ላይ አይችልም። ትክክለኛ አይደለም ለኛ ሌሎቹ መስራት አልቻለም። ባለ ጊዜ ለምን ሰዎች ራሱ ፍርድ ይሰጣለም። ይሄ ቢሆን ኖሮ ሰዎች ባልታፈኑ፣ ሰዎች ባልተገደሉ፣ ባልጠፉ፣ ባልተደፈሩ ነበር። ሴቶችና እናቶች ባልተደፈሩ ነበር። ነገር ግን በዚህ መንገድ ያለው የምንገኘው አሁንም እኛ ያስፈልገን የጊዜ ዳኛ ስለሆነ ያንን ጊዜ እግዚአብሔር እንዲያቀርብልን ወደ አምላካችን እንጸልይ ማለት ፈልጋለሁ። እስቲ ያንን ቪዲዮችን እንመልከት። ዛሬ ጥቅምት 2 መቼም ክርስቲያኖች ሆነን የኦርቶዶክስ አማኞች ሆነን ይሄንን ሊቅና ኃያል ቅዱስ አለማወቅ እጅግ በጣም ትልቅ ስህተት ነው ብዬ አስባለሁ። ይሄንን ስንሰማውና ስንጸልየው እንደ ማር እንደ ወተት የሚጣፍጠንን ቅዳሴ ማርያም የደረሰልንን አዎ የእመቤታችን ፍቅሯና ጣዕሟ እንደ ሰማይ ከዋክብት እንደ ምድር አሸዋና እንደ ዝናብ ነጠብጣብ የበዛለት እንደ ሰማይና እንደ ምድር የሰፋለት ሰዎች አላዋቂ ብለው ቢንቁትም እናታችን ቅድስት ድንግል ማርያም ግን በዘርፋፋ ቀሚሷ ላይ ገልጻ ቅዳሴ ማርያምን ሰተት አድርጎ እንዲደርስ ያደረገችው ይህ ታላቁ አባታችን ሊቁ ቅዱስ አባ ሕርያቆስ ዛሬ ጥቅምት 2 የዕረፍትም የልደትም የመታሰቢያ በዓሉ ነው። ታላቁ አባታችን አባ ሕርያቆስ ይሄ ቅዱስ በዘመነ ሊቃውንት በአራተኛውና በአምስተኛው መቶ ክፍለ ዘመን ከነበሩት ሰዎች የተለየ ማንነት የነበረው ሊቅ ቅዱስ ነበር። ገና ከልጅነቱ ጀምሮ እመቤታችንን የሚወድና የሚያፈቅር ስለነበረ ቅን የዋህና ገራገር ነበር። መቼም እመቤታችንን መውደድ ሲባል እንደኔ ወይም ደግሞ በዚህ ዘመን እንዳሉ ሰዎች በአፍ ብቻ እንዳይመስላችሁ። ቀንና ሌሊት ለፍቅሯ የሚተጋ ማዕበለ ፍቅሯ እንደ ማዕበል የሚያማታው ደግ ሰው ነበር። ከትምህርትም ደግሞ ቅዳሴ እግዚእና መዝሙረ ዳዊትን ብቻ ነበር የተማረው፣ ሌላ አልተማረም። ታዲያ መዝሙረ ዳዊትን ደግሞ በጣም እየጣፈጠው መላልሶ ይጸልየው ያነበው ነበር። ከመዝሙረ ዳዊትም ደግሞ በተለየ ሁኔታ መዝሙር 41 መዝሙር 41ን በቃሉ ይዞ ሌትም ቀንም ተኝቶም ቁሞም ተቀምጦም ጎሳ ልቤ የቃለ ስናይ ልቦናዬ በጎ ነገርን አወጣ የምትለዋን መዝሙር 41ን በፍጹም አይለያትም ነበር። በወቅቱ ታዲያ የብህንሳው ኤጲስቆጶስ በማረፋቸው ተተኪ ሲያፈላልጉ መንፈስ ቅዱስ አባ ሕርያቆስን መርጦላቸዋል። ምንም አለመማሩ ቢያሰጋቸውም በጸሎቱና በደግነቱ ሀገር ይመራል ይጠብቃል ብለው ሾሙት። ይሄ ቅዱስ ምንም እንኳን በስልጣን የበላያቸው ቢሆንም ተማርን የሚሉ ሊቃውንትነን የሚሉ አንዳንድ ሰዎች ይጠሉት ይነቅፉት ይንቁትም ነበር። እርሱ ግን እንደጠሉ ልጥላቸው እንደናቁ ልናቃቸው ሳይል በፍቅር ያገለግል ነበር። ከዕለታት አንድ ቀን ታዲያ መንገድ እየሄደ በበረሃ ብቻውን እየተራመደ እያለ ጎሳ ልቤ የቃለ ሰናይ ልቦናዬ በጎ ነገርን አወጣ እያለ ይችን መዝሙር እየዘመረ ተመስጦ እያለ ገደል ላይ ደረሰና ገደሉን ስላላየው ተወርውሮ ወደ ገደሉ ገባ። ታዲያ በዚህ ጊዜ ወደ ልቦናው ተመልሶ ቢመለከት ጥልቅ የሆነ ገደል ውስጥ ራሱን አገኘው። ነገር ግን አንድም አካሉ አልተነካም፣ ልብሱም አልቆሸሸም ነበር።
እርሱም ለራሱ ተገርሞ ዙሪያ ገባውን ሲመለከት እርሱ የተቀመጠበት ብርሃንን የተሞላ የብርሃን ልብስ ነበር። ታዲያ በዚህ ጊዜ እመብርሃን ሲል የሰማይና የምድር ንግሥት የሆነች እመቤታችን ቅድስት ድንግል ማርያም ከፊቱ ቆማ ተመለከታት። እመ አምላክን በገሃድ ቢያያት እንደ እምቦሳ ዘለለ። ለካ የተቀመጠውና ከገደሉ ሲወድቅ የተቀበለው የእናታችን የቀሚሷ ዘርፍ ነበር። እመቤታችንም አነጋገረችው፣ ባረከችው፣ ቀደሰችው። በዚህም የተነሳ ፍቅሯ ቢመስጠው ከሰው ሳይገናኝ ምግብም ሳይበላ ለአንድ ዓመት በዚያ ገደል ውስጥ ብቻውን ተቀምጦ ኖረ። በኋላ ላይ ግን እመብርሃን መጥታ ከገደሉ አውጥታ ወደ ሀገሩ መልሰዋለች። እንግዲህ አባታችን አባ ሕርያቆስ በሰው ዘንድ ቢናቅም በሰማይ ታላቅ ክብር አለውና ክብሩ ሊገለጽ ጊዜው ደረሰ። አዎ ከዕለታት አንድ ቀን በግንቦት ልደታ በእመቤታችን በልደቷ ቀን ቅዳሴ የሚቀድስ ማን ነው ተባባሉና ማን ይቀድስ ሲባል ሰዎቹ በሙሉ አባ ሕርያቆስ ይቀድስ ተባባሉ። እርሱ ግን በትሕትና እኔ አይቻለኝም፣ እናንተ ሊቃውንት በበዓሏ ቀን ቀድሱ አለ። እነርሱም ለተንኮል ቀጥ ብለው ቆመዋልና አይሆንም አንተ ቀድስ ብለው ወደ ቅዳሴ አስገቡት። ልክ ወንጌል ተነቦ ፍሬ ቅዳሴ ላይ ሲደርሱ እርሱ ቅዳሴ ጊዜ ልቀድስ በሚል ጊዜ እነሱ ደግሞ አይ የሊቃውንት ቅዳሴ ነው የሚቀደስ አሉት። ይህንን ያሉት ቅድም እንደተነጋገርነው እርሱ የሚያውቀው መዝሙረ ዳዊትና የጌታ ቅዳሴን ብቻ ነውና በሰው ፊት እንዲዋረድ ፈልገው የሊቃውንት ቅዳሴን ቀድስ አሉት። እንዲህም እየተባባሉ ባለመማሩ ተሳለቁበት። በዚህ ጊዜ አባታችን አባ ሕርያቆስ ወደ መንበሩ ቀና ብሎም ድንግልን እመቤቴ ሆይ መገፋቴን፣ መናቄን፣ መዋረዴን ተመልከቺ አለ። ወዲያው ግን እናታችን ቅድስት ድንግል ማርያም ከሰማይ ሰማያት ወርዳ ቀጸበችው። አዎ ጠራችው። በዚያ በዘርፋፋ ቀሚሷ ላይም ረቂቅ የሆነ ቅዳሴን አሳየችው። ይሄ ደግ ሰውም ደስ ብሎት ጎሳ ልቤ ሲል ሁለት እግሮቹ ከመሬት ከፍ አሉ። ወአነ አየድ ቅዳሴሃ ለማርያም ብሎ እንደ ፀሐይ እያበራ እስከ ሀዳፊ ነፍስ ድረስ ዘለቀው። ሕዝቡና አንዳንዶቹ ካህናት በሱ ሁኔታ እጅጉን በጣም ሲደነቁ፣ አንዳንዶቹ ግን ዝም ብሎ ነው የቀባጠረው አሉ። ይሄ ቅዱስ ግን ቅዳሴ ማርያምን በብራና ጠርዞ ፊት ለፊት አስቀመጠላቸው። ታዲያ በዛ ዘመን ድርሰት የሚፈተንባቸው 3 መንገዶች ነበሩ። ፈትነውታል። ከድዊ ላይ ቢያስቀምጡት ድዊውን ፈውሷል። በእሳት ላይ ቢያስቀምጡት እሳት አልበላውም። በውሃ ላይ ቢነክሩት ውሃ አላበሰበሰው። በመጨረሻም የመጨረሻው ፈተና ሙት ላይ ቢያስቀምጡት ሙትን አስነስቷል። ከዚህች በኋላ ይሄ የተናቀ ደግና የዋህ ሰው የዘመኑ አንደኛው ሊቅ ሆነ። እጅግ በጣም ብዙ መጻሕፍትን ተርጉሟል። ብዛታቸውም 1000 ማለትም ከ10,000 በላይ ናቸው። ሊቁ አባታችን አባ ሕርያቆስ በእንደዚህ አይነት ሁኔታ ቤተክርስቲያንንም ሕዝብንም አገልግሎ ጥቅምት 2 ቀን አርፏል ማለት ነው። ጥቅምት 2 የዕረፍቱም የልደቱም የመታሰቢያ በዓል ነው። በነገራችን ላይ ቅዳሴ ማርያም እጅግ በጣም እመቤታችን የምትወደው ትልቅ ጸሎት እንደሆነ ስንቶቻችሁ ታውቃላችሁ? አዎ አባታችን አቡነ ሳሙኤል ዘዋልድባ እኮ እሷን ከጸሎቶችሽ የትኛውን ጸሎት ትወጃለሽ በአሏት ጊዜ ልጄ ውዳሴውን እንደሚወድ ሁሉ እኔም ውዳሴን ቅዳሴን እወዳለሁ ብለው ነበር። ታዲያ አባታችን አቡነ ሳሙኤል ዘዋልድባ ቅዳሴ ማርያምን ጸሎት ሲያደርጉ ከምድር 2 ክንድ ከፍ ይሉ ነበር። ቅዳሴ ማርያምን ደግሞ እንደ ጸሎት እየጸለዩ ውሃውን ዳቦ ያደረጉ ልጆቻቸውን ይመግቡ ነበር። ብዙ አባቶቻችን እንደነገሩንም ቅዳሴ ማርያምን የጸለየ ሰው አይራብም፣ አይጠማም፣ አይቸገርም ብለውናል። እስኪ ይህንን ቅዱስ ሁሉም ሰው ያውቀውና ይሄ ቪዲዮ ለሁሉም ሰው ይዳረስ ዘንድ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከሊቁ ቅዱስ ከአባ ሕርያቆስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆየን። ቪዲዮአችን ይሄ ምስል ነበር። አብረን ተማራችሁበት፣ አዲስ ነገር መስራችሁበት አይጠራጠርም። በቀጣይ አሪፍና አስተማሪ ቪዲዮ ይላችሁም ቀርብ እንደሚሆነው አሁንም ቢሆን እንግዲህ በደብረ ብርሃን ወደ ቤተክርስቲያን እንዲሄዱ ተከለከሉ ልጆች ድምጽ ሆናችሁ ማለት ፈልጋለሁ። በቀጣይ እንመለሳለን። ላይክ እና ሼር ሰብስክራይብ እንዲያረሳ ቸር ቆዩልኝ።